የተጅዊድ ትምህርታችን ዛሬ የጀመረ። ቢስሚላህ ራሕማን ራሒም ክፍል 1። ቢስሚላህ ራሕማን ራሒም የሚለው የበረከት አዘል የአላህ ስብሓነሁ ወተዓላ ቃል ለማንኛውም ነገር መጀመሪያ መሆን አለበት። ከዚህም አንጻር ነው ኢማሙል ጀዘሪ እንደ ማንኛውም ሙእሚን ድርሰታቸውን በአላህ ስም እጀምራለሁ ያሉት። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ኩሉ አምሪን ዚባሊን ላ ዩብደኡ ፊህ ቢስሚላህ ራሕማን ራሒም ፈሁወ አብተር ብለዋልና ነው። ማንኛውም ታላቅ ቦታ የሚሰጠው ነገር እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህ ስም ካልተጀመረ እሱ ጎንዳላ ወይም ጎራዳ ነው ማለት ይሆናል። ፍቹም በረከተ ቢስ ይሆናል ማለት ነው። እዚህ ላይ ቢስሚላህ ራሕማን ራሒም የሚለውን ይህን የመጀመሪያ የአላህ ስብሓነሁ ወተዓላ ቃል ስንመለከት በቁርአን ንባባችን 3 ወይም 4 አይነት ሁኔታ አሉት። 3ቱ የተፈቀዱ ሲሆኑ 4ተኛው የተከለከለ ነው። የመጀመሪያው ቀጥዑል ኩል የምንለው ነው። ሁሉንም የምንለያይበት ነው። ለምሳሌ ሱረቱል ሐሰድን ስንጨርስ ወሚን ሸሪ ሐሲድን ኢዛ ሐሰድ ቢስሚላህ ራሕማን ራሒም ቁል አዑዙ ቢረቢ ናስ ብለን 3ቱንም የለያየንበት ነው። ሁለተኛው ደግሞ 3ቱንም የምንቀጥልበት ነው። ለምሳሌ ወሚን ሸሪ ሐሲድን ኢዛ ሐሰደ ቢስሚላህ ራሕማን ራሒም ቁል አዑዙ ቢረቢ ናስ እንላለን ማለት ነው። 3ተኛው ወስሉል በስመላ ቢአወል ሱራ ይሆናል። ወሚን ሸሪ ሐሲድን ኢዛ ሐሰድ ቢስሚላህ ራሕማን ራሒም ቁል አዑዙ ቢረቢ ናስ የምንልበት ሁኔታ ነው። 4ተኛውና የተከለከለው ደግሞ ወስሉል በስመላ ቢአኺር ሱራ የሚለው ነው። ለምሳሌ ወሚን ሸሪ ሐሲድን ኢዛ ሐሰደ ቢስሚላህ ራሕማን ራሒም ብለን መቆም የተከለከለ ነው። ምክንያቱም ይሄኛው ከአለፈው ሱራ ጋር ግንኙነት እንዳለው ብቻ መስሎ ስለሚቀርብ ነው። እንግዲህ የጀዘሪያን መትን ስናነብ በዜማ እናደርገዋለን እንደ ልጅነታችን። ይህ ደግሞ በቃል ለመያዝ የሚያግዘናል። ቢስሚላህ ራሕማን ራሒም ካሉ በኋላ የቁሉ ራጂዐ ፊ ረቢን ሳሚዒ ሙሐመድ ብን ልጀዘሪ ሻፊዒ አልሐምዱሊላህ ወሰለላሁ ዓላ ነቢይህ ወሙስጠፋሁ ሙሐመድን ወአሊህ ወሰሕቢህ ወሙቅሪኢ ልቁርአን ማ ሙሒቢህ ወባዕዱ ኢነ ሃዚህ ሙቀዲማ ፊማ ዓላ ቃሪኢህ አያዕለመህ። ወደ አማርኛ ስንመልሰው ልመናን ተቀባይ ከሆነው ጌታ ምህረትን ተስፋ የሚያደርገው የአልጀዘሪ ልጅ መሐመድ እንዲህ ይላሉ። ምስጋና ሁሉ ለአላህ ይሁን። የአላህ እዝነትም በእሱ ነቢይና ከፍጥረታት ሁሉ በመረጣቸው መሐመድ በቤተሰቦቻቸው በባልደረቦቻቸውና ቁርአንን በሚወድ እሱንም በሚወድ ሁሉ ይውረድ ማለት ይሆናል። የመጨረሻው ደግሞ ቤት ከዚህ በመቀጠል ይህች መንዙማ መግቢያ ነች። ቁርአንን በሚያነብ ሰው ላይ ማወቅ ግዴታ የሆኑን ነገሮችም ያዘለች ነች ማለት ይሆናል። ቁርአንን የሚያነብ ሰው ግዴታ አለበት። እነዚህን ግዴታዎች እንዘረዝራለን ብለዋል ኢማሙ ልጀዘሪ። ከእነሱም መካከል እንግዲህ በአጭሩ የዘከሯቸው ወይም የገለጿቸው መኻሪጅል ሑሩፍ የፊደሎች መካነ ንባብ፣ ሲፋተል ሑሩፍ የፊደሎች ባህርየ ንባብ፣ መሐለል ወቅፍ ወመሐለል ኢብቲዳ የመቆሚያና እንደገና የመጀመሪያ ቦታዎች፣ ረስመል መሳሒፍ በቁርአን ጽሑፍ አጣጣል ከተለምዶ ውጭ ያሉ ፊደሎች ገጽታን ለምሳሌ ታ ብንወስድ
በቃሉ በተለምዶ ክብ ሆኖ መጻፍ የነበረበት ቃል በገበቴ መልክ ክፍት ሆኖ ተጽፎ እናገኘዋለን። ይህንንም ማወቅ ግዴታ ነው የሚሉት ኢማም አልጀዘሪ። እዚህ ላይ የአረበኛ ፊደል እንደ ጥንቱ የግዕዝ አቡጌዳ ሄውዞ ሁሉ አብጀድ ሐወዝ ሑጢ ከለሙን ሰዓፈ እስቀረሸት የሚል ተራ ነበረው። ነገር ግን በሂጅሪያ በ90 አካባቢ ነስር ብን ዓሲም የተባሉ የአረበኛ ሰዋሰው ሊቅ ተመሳሳይነታቸውን መሰረት በማድረግ የአሁኑን ቅርጻቸውን ወይም ተራቸውን እንዲይዙ አድርገዋል። ይህ እንግዲህ የመጀመሪያ ፊደል የአረበኛ ፊደል አቀማመጥ እንደዚህ ሲሆን መካነ ንባባቸውና ባህሬ ንባባቸው ምን ይመስላል የሚለውን በተጅዊድ ትምህርታችን የምናየው ይሆናል። የዛሬው ዝግጅታችን በዚህ ተጠቃሏል። በሚቀጥለው ሌላ ዝግጅት ተመልሰን እስከምንገናኝ በደህና ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።